ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ሁሉንም ማወቅም አንችልም ደግሞ ከእውቀት ከፍለን ነው ልናውቅ የምንችለው እንዲህ አይነቶችን ግጭት የሚመስሉ የመጽሐፍ ቅዱስ ሐሳቦችን እንዴት ነው መረዳት ያለብን? እንዲህ ሲገጥሙን ታዲያ በራሳችን አመክንዮ ተረጎምን ማለት በደልን ማለት ነው እኔ እንዲህ ይመስለኛል ወይም ደግሞ ይሄኛው ሐሳብ ግን የኛ አባቶች ተሳስተው ያስቀመጡት ይመስለኛል የሚል ትርጓሜን ሰጥቶ ለጊዜው ሎጂክ ማለፊያ መጠቀም ማለት በደል በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል። ክርስትና ለዓለም ነው የመጣው ቤዛ ኩሉ ዓለም ተብሏል ግን በዓለምም ይወሰን አይደለም የሰማይም ህይወታችን ክርስትና ነው አይደል ወደ ሰማይ ይዘው የምንሄደው እግዚአብሔር ይቅር የማይለን የምንሰራው ኃጢአት ይኖር ይሆን? ቀንድ ማለት እንደው ስላነሳ ነው ስልጣን ማለት ነው ቀንዴ ከፍ አለ ስልጣኔ ክብሬ ከፍ አለ ማለቷ ነው ሳሙኤልን ትወልጃለሽ ስትባል ስትወልድ ነው እንደዛ ያለችው ምናልባት መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለትም ይላልና ፋይናይት በሆነ ቋንቋ ኢንፋይናይት የሆነ ነገር እግዚአብሔርን መግለጽ አይቻልም ስለዚህ በንስሐ የማይታጠብ ኃጢአት አለ ማለት አይደለም ወይ? ኃጢአት ቢሰራ አንድ ሰው ደግሞ ቢሰራ እንደገና ንስሐ ቢገባ ደግሞ ቢሰራ ንስሐ ቢገባ እግዚአብሔር ዝም ብሎ ደጋግሞ ይቅር ይለዋልን ጨዋታ አይሆንምን ብሎ ጠየቃቸው። ሰላም ተመልካቾቻችን እንደምን ዋላችሁ? ከጧት ጀምሮ ወደ እናንተ በሚደርሱ ዝግጅቶቻችን መንፈሳዊ ረፍትን እያገኛችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ የጸበል ጸዲቅ ሰዓታችን ነው። ለዛሬ ለጥያቄዎቻችሁ ምላሽ የሚሰጡ መምህር ጋብዘንላችኋል። የዛሬ እንግዳችን ዲያቆን ህሊና በለጠ ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። አብራችሁን ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው እንግዲህ ለዚህ ለዝግጅት ክፍሉ አዲስ ስለሆኑ የጸበል ጸዲቅ መርሃ ግብራችን የእምነቱ ተከታዮች በህይወት ጎዳና ላይ ለሚገጥሟቸው ችግሮች የመፍትሄ አቅጣጫ የምናመለክትበት ነው። እንዲሁም ደግሞ ከሌላ ቤተ እምነት ውስጥ ሆነው በቅንነት የቤተ ክርስቲያናችንን አስተምሮ የሚጠይቁ ተመልካቾች ደግሞ በቂ የቤተ ክርስቲያናችንን አስተምሮ የምናስተላልፍበት የዝግጅት ሰዓታችን ነው። እንግዳችን ስለሆኑ እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። ወደ ውይይታችን ከማለፋችን በፊት ጸበል ጸዲቁን ይባርኩልን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ተመለስን ተመልካቾቻችን፣ ወደ ውይይታችን እናልፋለን። የሚያመልጧችሁን የማህበረ ቅዱሳን ቴሌቪዥን ዝግጅቶቻችንን በማህበረ ቅዱሳን ዩቲዩብ ቻናል እየገባችሁ መመልከት ትችላላችሁ። እንዲሁም ለጥያቄዎቻችሁ በ0962 16 ላይ ብትልኩልን እንዲሁ ጥያቄዎቻችሁ ቀደም ተከተላቸውን ጠብቀው ይስተናገዳሉ ማለት ነው። ወደ ውይይታችን እናልፋለን። አብራችሁን ቆዩ። መምህር በድጋሚ እያመሰገንኩኝ እንግዳይ ስለሆንኩ ወደ ውይይቱ ልለፍ።
አንድ ወንድማችን ነው ጥያቄውን የላከልን። ንስሐ የበደለውን እንዳልበደለ ዘማዊውንም ድንግል እንደምታደርግ እንዲሁም ብዙ ኃጢያት ባለችበት የእግዚአብሔር ጸጋ እንደምትበዛ ሊቃውንት ሲያስተምሩ ሰማለሁ። በመጽሐፍ ቅዱስ ደግሞ በማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ ነገር ግን መንፈስ ቅዱስን ለሰደበ ኃጢያቱ አይሰረይለትም፣ በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰረይለትም ይላል። ስለዚህ በንስሐ የማይታጠብ ኃጢያት አለ ማለት አይደለም ወይ? እባካችሁ አስረዱኝ ይላል ወንድማችን። እጅከም ብለናል መምህር። እሺ እግዚአብሔር ይስጥልን፣ ጥያቄያችንን እናመሰግናለን። ተገቢ ጥያቄ ነው። እንዲህ አይነቶቹ ሐሳቦች በመጽሐፍ ላይ ሲነሱ ይጋጫል ቢሉ አይጋጭም እያሉ አበው እያስታረቁ ይህ ማለት እንዲህ ነው፣ ይሄ ማለት ደግሞ እንዲህ ነው ብለው መልስ ሲሰጡ እናውቃለን። ስለዚህ ለዚያ እንዲያመቸን ከመጀመሪያ ጀምሮ ጠያቂ ወንድማችን ያነሱትን ነገር እያነሳን ምን ማለት እንደሆነ ማየቱ አስፈላጊ ይመስለኛል። መጀመሪያ ንስሐ ዘማዊውን ድንግል ታደርጋለች፣ የበደለውን ንጹህ ታደርጋለች የሚለውን ተነስቷል። እውነት ነው። ንስሐ ሰው ንስሐ ከገባ በኋላ ቀድሞ ምንም አይነት በደል ቢኖርበት በሐዲስ ተፈጥሮ ሆኖ ልክ እንደ 40 እንደ 80 ቀን ሕፃን በንጽህና ሆኖ ወደ እግዚአብሔር ቀረበ ማለት ነው። በንስሐ ህይወት ውስጥ ተመላለሰ ማለት። ስለዚህ ሰው በንስሐ ሂደት ውስጥ ሁልጊዜም ሐዲስ ተፈጥሮን ያገኛል። እንደዚያ ሆኖ ይቀጥላል ማለት ላይሆን ይችላል፣ ደግሞ ሊወድቅ ይችላል። ከዚያ ደግሞ እንደገና ተመልሶ በንስሐ ሲመላለስ በእግዚአብሔር ፊት እንዲሁ ሐዲስ ተፈጥሮን ይዞ ታድሶ ማለት ነው በራሱ በእግዚአብሔር ፊት የሚቆምበትን ጸጋ ያገኛል። አበው ያሉት ነገር ነው። እኛው ዝም ብለን ከመሬት አንስተን የተናገርነው ሳይሆን አበው ራሱ በመጽሐፋቸው ይህን ነገር ተናግረውታል። የሰው ልጅ በንስሐ ወደ ቀደመ ንጽህናው ይመለስ ዘንድ እንዲገባው ማለት ነው። ሌላኛው ወንድማችን ያነሳው ብዙ ኃጢአት ባለበት በዚያ የእግዚአብሔር ጸጋ ትበዛለች የሚለውን እንደው ብዙ ሲነገር ብንለምድም በዋናነት በመጀመሪያ የተነገረው ውዳሴ ማርያም ዘሰኑይ ላይ ቅዱስ ኤፍሬም ሶርያዊ ነው። ሀበሃለወት ብዝት ኃጢአት በህየት በዝ ጸጋ እግዚአብሔር ብሎ ይሄንን ታዲያ እንደው ከውዳሴ ማርያም ነው ካለን ውዳሴ ማርያም ደግሞ ትርጓሜ አለው። ይሄ በራሱ ምን ማለት ነው? ኃጢአት ባለበት ነው በእውነት የእግዚአብሔር ጸጋ የምትበዛው ወይስ ጽድቅ ባለበት ነው የሚሉ ግራ የሚጋቡ እንዳይኖሩ ደግሞ ትንሽ አበው እንዴት እንደሚፈቱት ማየት ይገባል። ይህንን ሲያነሱ ምን ይላሉ? ብዙ ኃጢአት ባለበት ጽድቅ ተገልጧልና ዓለም በኃጢአት ተሞልታ ሳለ እውነተኛው ጻድቅ ክርስቶስ በእሷ ተገልጿልና ብዙ ኃጢአት ባለበት ተብሎ ተገለጸ። ሁለተኛ ደግሞ በክርስቶስ በጥንተ አብሶ ሳይሆን በምልአተ ኃጢአት ሰው ሆነ ብለው በትርጓሜ አበው ያነሳሉ። ምን ማለት ነው? በንጽህና ነው ሰው የሆነው። በጥንተ አብሶ ሆነ ማለት አይደለም፣ ወይም ደግሞ ኃጢአትን ተመልቶ ሆነ ለማለት አይደለም። ሎቱ ስብሐት ግን ሰው የሆነበት ምክንያት ጥንተ አብሶ ብቻ አይደለም። ጥንተ አብሶ ጥንት ማለት ወጠነ የመጀመሪያ ወጠነ ጀመረ ማለት ነው አይደል? የመጀመሪያ ማለት ነው። ጥንተ አብሶ ስንል የመጀመሪያው አበሳ በደል ማለት ነው። ያንን የመጀመሪያ በደል ያደረገው አዳም ነው። ከዚያ በኋላ ግን ብዙ ኃጢአት ተሰርቷል። ያ የመጀመሪያው የተባለበት ምክንያትም ሁለተኛ ሶስተኛ ብዙ ሺኛ ኃጢአቶች ከዚያ በኋላ ስለተከተሉ ነው። ስለዚህ ክርስቶስ የወረደው ያችን የመጀመሪያውን ኃጢአት ይቅር ለማለት ወይም ለማስባል ብቻ ሳይሆን ሰው ሁሉ በኃጢአት ተመልቷልና በምልአተ ኃጢአት ምክንያት ነው። በአዳም በደል ምክንያት ቢሆን ኖሮ ክርስቶስ የወረደው ለኛ አይደለም ይሉ ነበር የብሉይ ኪዳን ነቢያት እና ሌሎችም ለኛ አይደለም አዳም አጠፋ ለሱ ወረደለት እንጂ ለኛ አልወረደም ባሉ ነበር። ግን ለምድር ሁሉ ነው። ምድር ሁሉ በኃጢአት ተመልታ ነበር። ስለዚህ በምልአተ ኃጢአት ምክንያት ክርስቶስ ወደዚህ ምድር መጣ። ስለዚህ ኃጢአት ባለበት በበዛበት በዚያ የእግዚአብሔር ጸጋ ትበዛለች ተብሎ የተነገረው በዚህ ምክንያት ነው። ሊቃውንት ደግሞ ሲፈቱት ምን ይላሉ? ቅዱስ ኤፍሬም እንግዲህ አመስግነኝ ብለው አይደለ ውዳሴ ማርያምን ሊያመሰግናት ታጥቆ የተነሳው አዳምን ከመቤታችን ጋር ሲመጣ አይቶት ነበረ እና አዳምን ሲያው በብርሃን ተሞልቶ ነው። አዳም ከነ ልጆቹ በድሏል፣ ግን ከመቤታችን ጋር ሲገለጥለት በብርሃን ተሞልቶ አየውና ብዙ ኃጢአት ባለበት በዚያ የእግዚአብሔር ጸጋ ትበዛለች አለ። እንዲያውም ብርሃኑ ደንቆት ወይም ደግሞ ክብሩ ደንቆት እንደዚያ በደል የበደለ
እንደዚያ ኃጢአት የሰራ ወይም ደግሞ በብሉይ ኪዳንም የነበሩት ሁሉ እንደዚያ በደልን ሰርተው ግን ደግሞ በእንደዚህ አይነት ብርሃን መገለጣቸው ገርሞት ኃጢአትን ሰርተው ሲነሱ ለካ ታላቅ ብርሃን አለ፣ ታላቅ ጸጋ አለ። የእግዚአብሔር ጸጋ እንደውም በዛላቸው። ምክንያቱም ተነሳሂ ልቡና ኖራቸው በንስሐ ተመልሰዋልና ወደሚለው ሐሳብ ይመራናል እና ብዙ ኃጢአት ባለበት በዚያ እግዚአብሔር ጸጋ ትበዛለች የሚለው እነዚህንም ሐሳቦች ለመግለጽ የተነገረ ነው። እዚሁ ላይ እንደው አንድ ከአመክንዮ አንጻር ብንጨምር ሀጣ ማለት አጣ ማለት ነው። ጸጋ ደግሞ ሀብት ነው፣ ማግኘት ነው አይደለ? ማግኘት የሚኖረው ማጣት ሲኖር ነው። ለምሳሌ አንድ ሰው ያለውን ነገር ብንሰጠው ሰጠነው አይባልም። ወይም ደግሞ ጸጋን አገኘ ማለት አይደለም። ያለውን የመለሰ ላናደንቀው እንችላለን። አዎ። ካጣ ግን አንድ ሰው ሲሰጠው የዚያን ጊዜ ተሰጠው ጸጋው በዛለት ተብሎ ይነገራል። ወይም ደግሞ ጤናውን ፍጹም ያጣ ሰውንና ጤነኛን ሰው አስቢው። ጤነኛ ሰው በሰላም ውሎ ቢያድር ምንም አዲስ ነገር የለውም። ፍጹም የታመመ ሰው ግን አንድ ቀን እንደ ጤነኛው ሰው ውሎ ቢያድር የዛን ጊዜ ጸጋው በዛለት ይባላል። ስለዚህ ሀጥ ባለ ወይም ማጣት ባለበት ሀጣ ነው። ኃጢአት ማለት ማጣት ነው። የእግዚአብሔርን ጸጋ ማጣት፣ ጌትነቱን ማጣት፣ ገነትን ማጣት። ለዚያ ነው አዳም ሲበድል እግዚአብሔርን ያክል ጌታ ገነትን ታክል ቦታ አጣ ተብሎ የተነገረው። ማጣት ኃጢአት የጀመረው ከዚያ ነው። ስለዚህ ኃጢአት ያሳጣል። ደግሞ ንስሐ ወይም ጽድቅ ድህነት ማለት እያገኙ መሄድ ነውና ከዚህ አንጻር ኃጢአት በበዛ ቁጥር ትንሽ መመለስ ሲኖር እግዚአብሔር በጸጋ ይጎበኘናል የሚለውንም ለማንሳት እንደሆነ ልብ ማለት ያስፈልጋል። ከዚህ ጋር አያይዘው ክቡር ጠያቂያችን ያነሱልን ጥያቄ ማቴዎስ 12:31 ላይ ያለውን ነው። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም የሚለውን በዚህ ክፍል ላይ እንግዲህ እንደው ወልድን የሰደበ ይሰረይለታል የሚል ይመስላል። ወይም ደግሞ ወልድ ላይ የተናገረ አፉን የከፈተ አፉን ያላቀቀ እንደው ይቅር ለመባል እድል አለው። መንፈስ ቅዱስን የሰደበ ግን ኃጢአቱ ፈጽሞ አይሰረይለትም የሚል አለ እና ከዚህ አንጻር አይጋጭም ወይ ነው። እንደው መጋጨታቸውን ሐሳቡን ከማየታችን በፊት አሁንም አበው በትርጓሜ እንዴት አድርገው እንደሚያብራሩት እኒ የመጀመሪያው ሐሳብ ሰው ወልድን አምላክ አይደለም ለማለት ሕጹጽ ለማለት ሕጸጽ አለበት ለማለት ምክንያት አለው። ምክንያቱም ልክ እንደራሱ ሆኖ አይቶታልና ሰው ሆኖ ተገልጧል። በአጭር ቁመት በጠባብ ደረት ሰው የሚበላውን እየበላ ሰው የሚጠጣውን እየጠጣ አይቶታልና ለመሳት ምክንያት አለው። እንደ ማንኛውም ጎልማሳ ሊያስበው ይችላል። በበረት ተወልዶ አይቶታል፣ አቶ ደሃ ሆኖ። ስለዚህ በሀብት ስፍራ ላይ የተወለደ ሰው እበልጣለሁ ካንተ ሊለው ይችላል፣ በሰውኛ ማወዳደሪያ ማለት ነው። እና ወልድን ለመናገር ምክንያት አለ። መንፈስ ቅዱስን ለመካድ ግን ምንም ምክንያት የለንም፣ እንዲሁ ድፍረት ትዕቢት ካልሆነ በስተቀር። እንዲያውም አበው ይህንን በጣም ሲያጠነክሩት በትርጓሜ ምን ይላሉ? ወልድንም መናገር እንደው ይቅርታ አለው ማለት አይደለም፣ ስለዚህ እንናገረው ማለት አይደለም። ምክንያቱም ወልድ ራሱ ጌትነቱ ተገልጧል። እኔና አብ አንድ ነን ብሏል። እንዲያውም ምን ይላሉ አበው? አብ በሰማያት ሆኖ የምወልደው ልጄ እርሱ ነው ብሎ ተናግሮ መንፈስ ቅዱስም በራሱ ላይ አርፎ ከሦስቱ አካላት አንዱ መሆኑ ከተገለጠ በኋላ አምላክነቱ ለሰው ሁሉ ከተነገረ በኋላ የዚያን ጊዜ ወልድን ለመካድ ራሱ ሰበብ የለም፣ ምክንያት የለም። ስለዚህ ከዚያን ጊዜ በፊት አምላክነቱ ሳይገለጥለት እንደዚያ ቢል እንደው ሰበብ አለው፣ እንደሱ ሰው ሆኖ አይቶታልና። ከዚያ በኋላ አምላክ ከሆነ በኋላ ግን እንዲህ ነው ብሎ ወልድንም መናገር የሚያስኮንን ነው፣ ስርየት ያለው ኃጢአት አይደለም ብለው ይገልጻሉ። ይህም ብቻ አይደለም፣ አበው በስፋት እያሰፉት ይሄዳሉ። ለምሳሌ ሕዝብን የተሳደበ ኃጢአቱ ይቅር ይባልለታል። ቄስን ኤጲስቆጶስን የሰደበ ግን ኃጢአቱ ይቅር አይባልለትም ብለው ያነሳሉ። ግን እንዴት ነው ትንሽ ኃጢአት ትልቅ ኃጢአት አለን ብሎ ደግሞ ሰው ሊጠይቅ፣ አዎ መበላለጥ አለን ብሎ ሊያነሳ ይችላል። እንደዚያ ሳይሆን ቀኖናን ከቀኖና ሲያወዳድር ነው ብለው ይመልሳሉ አበው። ቀኖናን ከቀኖና ሲያወዳድር፣ ፍዳውን ከፍዳ ሲያወዳድር፣ ለምሳሌ ሳናውቅ በስህተት የምንሰራው አለ፣ አውቀን ደግሞ በድፍረት የምናደርገው አለ እና ለሰውም አይምሮ የሚከብድ ኃጢአት አለ አይደል? ለኛ ደግሞ ቀሊል የሆነ የሐልዮ ኃጢአትም ይኖራል አይደል? ሁሉም ኃጢአት ነው፣ ማጣት ነው። በእግዚአብሔር ፊት በንስሐ ካልተመለስን በስተቀር በደል ነው ሁሉም። ይሄ ትንሽ ነው ይሄ ትልቅ ነው ብለን የምናወዳድረው አይደለም። ግን አንድ ፍዳ ከአንድ ፍዳ
ለየት ያለ እንደሆነ እናያለን። ወንጀል ተብሎ ለምሳሌ የሚያስቀጣ ኃጢአት አለ፣ ወንጀል ተብሎ ደግሞ የማያስቀጣ ኃጢአት አለ። ስለዚህ በሰውኛ ሚዛን እንኳን የምናይበት መነጽር ይለያያል እና አንዱን ፍዳ ከአንዱ ፍዳ ለመለየት፣ አንዱን ቀኖና ከአንዱ ቀኖና ለመለየት ሰው የገደለና የዋሸ ያማ ሰው እኩል አይነት ቀኖና አይሰጠውም። ስለዚህ ቀኖናውን ለማነጻጸር ነው እንጂ አንዱ ፍዳ ከየትኛው ፍዳ የከፋ መሆኑን ለማሳየት ነው እንጂ የማይሰራይ ኃጢአት አለ ማለት አይደለም ብለው በትርጓሜ አበው ይህንን ያስታርቁታል። ራሱ ወልድም ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደኔ ኑ ብሏል። ወደኔ ኑ ብሎ የጠራው ሁሉንም ነው እንጂ መርጦ አይደለም። ሸክማችሁን አቀላለሁ አለ። ምንም ያህል ቢሆን ሸክም ለክርስቶስ የሚከብደው ሸክም የለም። ስለዚህ ሸክማችንን ሊያቀልልን መጥቷል። ሁላችንንም ጠርቶናል እንጂ መርጦ እንዲህ የሰራችሁ ወደኔ ኑ ወይም ባለ ዲግሪዎች ወደኔ ኑ። መስሪያ ቤት ሲጠራ እንደዚያ ነው አይደል? ስራ ቀጣሪ ሰው ሲጠራ እንደዚያ ነው። ቤተክርስቲያን ስትጠራ ግን እንዲህ ያላችሁ አትልም። ሁላችሁም ኑ ነው የምትለው። ሴት፣ ወንድ፣ ሕፃን፣ ጎልማሳ፣ አረጋዊ ብላ አትመርጥም። እንዲህ የበደላችሁ እንዲህ ያልበደላችሁ አትልም። ቄስ፣ ኤጲስቆጶስ፣ ዲያቆን፣ ምእመን ብላ እንኳን አትከፍልም። ሁላችሁም ወደኔ ኑ ነው የምትለው ቤተክርስቲያን የክርስቶስ አካል ናትና። ስለዚህ ከዚህ አንጻር ካየነው የማይሰረይ ኃጢአት የለም፣ የማይሰረይ የለም። ግን የምግባር ደግሞ ስጋዊ ተዛምዶን ያፈረሰ መንፈሳዊ ተዛምዶን ያፈረሰ ብለው ያነጻጽሩታል። ለምሳሌ የምግባር ኃጢአትን የሰራ ሰው የሃይማኖት ኃጢአትን ከሰራ ይለያል። የሃይማኖት ኃጢአትን የሰራ ማለት የመነፈቀ ማለት ነው። የምግባር ኃጢአት የሰራ ግን ማንም ሰው ያንን ከመቤታችን በስተቀር ከውኖታል። ቢያንስ በሐሳብ ኃጢአቱን የሚሰራ ብዙ አለ። የሚሰርቅ አለ፣ የሚዘሙት አለ፣ የሚቆጣ አለ፣ የሚሳደብ አለ፣ የሚዋሽ አለ። ከዚህ ሁላችንም የነጻን አይደለንም። በምግባር ቢያንስ በሐልዮ እንዲህ አይነት ድክመት አለብን። በሃይማኖት ግን ደካሞች አይደለንም። ምክንያቱም ርትዕት ሃይማኖት ውስጥ ነው ያለ ነው። ኦርቶዶክሳዊ ተዋሕዶ የኛው ናት። እሷን ተቀብለን እንሄድ ነው። ከዚህ ኦርቶዶክሳዊ ተዋሕዶ ሲወጣ ግን ደግሞ የተለየ ይሆናል። ይሄኛው የከፋ ይሆናል። ንስሐ የለውም ማለት ነው። ምንም እንደው ይቅር በለኝ ቢል በምስጢራቷ በቤተ ክርስቲያን ምስጢር በኩል መጥቶ ካልሆነ በስተቀር ስርዓቷን ነቅፎ ሃይማኖቷን ነቅፎ የቤተ ክርስቲያንን ይቅር በለኝ ማለት አይችልም። ለዚያ ነው ብፁዕ ብእሲ ዘይሆረ ሀበ ፍኖተ ካይድ ወዘቆመ በእምነተ አብ ወወልድ ወበሃይማኖተ መንፈስ ቅዱስ ሥላሴ ዋሂድ አሉ አንዱ ሊቅ። ምን ማለት ነው? በሃይማኖት መንገድ ላይ የቆመ ብፁዕ ነው፣ ንዑድ ነው፣ ክቡር ነው። በአብ በወልድ ማን ነው? በስህተት መንገድ ያልሄደ ብፁዕ ነው አሉና በአብ በወልድ በመንፈስ ቅዱስ ሃይማኖት ላይ የቆመ አሉ። ከአብ ከወልድ ከመንፈስ ቅዱስ ሃይማኖት የወጣ ግን ብፅዕናውን ያጣል ሲጀመር። ስለዚህ ለንስሐ መንገዱ የለውም እና ቢጮህ ምን ቢል የሚደርስለት የለም ማለት ነው። በሃይማኖት ውስጥ ተኩኖ በሃይማኖት ውስጥ ተቁሞ ግን ቢጮህ ምን ቢል ቅዱሳንም ይደርሱለታል። ሥላሴን ክዶ ግን እንዴት ብለው ይደርሱለታል? መንፈስ ቅዱስን የሰደበ ማለት ያ ነው። መንፈስ ማለት እንግዲህ እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ነው ዮሐንስ 4:24 ላይ። ስለዚህ እግዚአብሔር አብ መንፈስ ነው፣ እግዚአብሔር ወልድ መንፈስ ነው፣ እግዚአብሔር መንፈስ ቅዱስ መንፈስ ነው። ረቂቅ ነው ማለት ነው፣ ምሉ ነው ማለት ነው። ርቀትን ለመንፈስ ቅዱስ ብቻ ሳይሆን አብም ወልድም ርቀት እንዳላቸው እናውቃለን። በተለየ አካሉ መንፈስ ቅዱስ የሚለውን እንዳለ ሆኖ ደግሞ እግዚአብሔር በአንድነቱ መንፈስ ነው። ስለዚህ ይህንን ቅዱስ መንፈስ መስደብ ማለት ሃይማኖትን መካድ ማለት ነው፣ አለመቀበል ማለት ነው። አብን ማሳነስ ወይም ወልድም ማሳነስ ወይም መንፈስ ቅዱስን ማሳነስ ማለት በዚች ሃይማኖት ላይ አለመቆም ማለት ነው። ስለዚህ ከዚች ሃይማኖት ከተወጣ ደግሞ የንስሐ መንገዱ የሚለው ማንን ሰድቦ ማንን ይቅር በለኝ ይላሉ፣ ማንን ተናግሮ ማንን ኃጢአቴን ያስተሰርይልኝ ይላሉ። ስለዚህ አይሆንም የሚለውን ያንን ለማስረዳት የተነገረ ነው እና በንስሐ የማይታጠብ ኃጢአት በንስሐ የማይወገድ ኃጢአት በቤተ ክርስቲያናችን ውስጥ ፈጽሞ እንደሌለ መረዳት ያስፈልጋል። መልካም እንግዲህ ያው መጽሐፍትን ስናነብ አንዳንዴ የሚጋጩ የሚመስሉን ሀሳቦች ይኖሩና ልክ አሁን እንደተጠየቀው አይነት ጥያቄ አባቶቻችን እንግዲህ በአንድምታ የተነተኑት ያስረዱበት ሚስጥሩን የጻፉበትን ሳናይ እንግዲህ የቀረበልን እጃችን ላይ ያለውን ነው የምናየውና ላንረዳው እንችላለን እና እንደዚህ አይነት ሀሳብ የያዙ አንዳንድ መጻሕፍትን እናያለን። ለምሳሌ መጽሐፍ ቅዱስ ላይ እንግዲህ እግዚአብሔር ኃጢአታችሁ እንደ ደም ቢቀላ እንደ በረዶ ይነጣል እያለ እዚህ ጋር ደግሞ ቢለምኑኝ አልሰማም የሚልበት አንዳንድ ሀሳቡ ከሀሳቡ ጋር ቀጥታ ሄዶ የሚላተምበት የሚመስለን የኛ ያረዳድ ችግር ቢሆንም ግን እንዴት እንረዳው የሚለው እንደው የእግዚአብሔር ምሕረት ቅድመ ሁኔታ አለው ወይ? በዚህ አረዳድ እንዴት ነው እኛ ልናውቀው የሚገባው የሚለው ማንሳት ብንችል።
ጥሩ መጀመሪያ እንግዲህ እንዲህ አይነት ነገር መጽሐፍ ቅዱስ ላይ ሲገጥመን ቃላትን የተመለከቱ ነገሮች አውደ ሐሳቡን መረዳት ያስፈልጋል፣ ታሪኩን መረዳት ያስፈልጋል። የመጽሐፍ ቅዱስ ጥናት ትምህርት የሚባለው ለዚያ ነው። ስለዚህ ብዙ እንዲህ የሚጋጩ የሚመስሉ ነገሮች አሉ። የሚመስሉ ናቸው እንጂ አይጋጩም። እንደውም አንደኛው ለአንደኛው ምስክር ተደርጎ ሊነገር የሚችል ነው የሚጋጭ ከመሆኑ ይልቅ። ስለዚህ ያንን እንደ ክርስቲያን እንደ ኦርቶዶክሳዊ መገንዘብ መረዳት ያስፈልጋል። ወደ ነገራችን ወደ ሐሳባችን ስንመጣ ንስሐ የኛ ላይፍ ስታይላችን ነው። ወይም ደግሞ ምን ማለት ነው? ካለ ንስሐ ክርስቲያን ሊኖር አይችልም። ክርስቲያን የሚኖረው በንስሐ ነው። በቃ መውደቅ አለ፣ መነሳት አለ በክርስትና ውስጥ እስከ መጨረሻው አስተንፋስ። አባ ይስሐቅ ዘአስቄጥስ የሚባሉ አባት አሉ እና አንድ ወጣኒ መጣና ኃጢአት ቢሰራ አንድ ሰው ደግሞ ቢሰራ እንደገና ንስሐ ቢገባ ደግሞ ቢሰራ ንስሐ ቢገባ እግዚአብሔር ዝም ብሎ ደጋግሞ ይቅር ይለዋልን? ጨዋታ አይሆንምን? ብሎ ጠየቃቸው። እግዚአብሔር የቱንም ኃጢአት ሰው ቢሰራ እስከ መጨረሻው እስትንፋሱ ድረስ ወደ እግዚአብሔር በልቡ እስከተመለሰ ድረስ ይቅር ይለዋል አሉ። እኛ አባ ይስሐቅ ዘአስቄጥስ የተባሉ አባት በረከታቸው ይደርብን እና እስከ መጨረሻው እስትንፋስ ድረስ እንደ ሰው እንኳን አይቀየመንም። የሚቀየም አምላክ አይደለም። ምን 10 ጊዜ እንደ ዥዋዥዌ ይመላለሳል ብሎ አይታዘበንም። ይህ የእሱ ነገር እኮ አሁን እኮ ይቅር በለኝ ብሎ ንስሐ ገብቶ ስጋው ደግሞ ተቀብሎ ደግሞ እኮ እንደገና የኃጢአት ጭቃ ውስጥ ሊቦካ ነው አይለንም። ሰውኛ ዘይቤ ነው ይሄ። ሰው ነው እንዲህ የሚለው። እግዚአብሔር ስንሸሸው አስገድዶ አይስበንም። ከዚያ ተምረን ስንመለስ በንስሐ ደግሞ እንዴትም ይሁን የሚመለስን ልብ እግዚአብሔር አይገፋም። እንዴትም ይሁን የሚጮህን ሰው ድምፅ እግዚአብሔር ይሰማል። ግን ዋና ማሟላት ያለብን በሃይማኖት ይሁን በሃይማኖት ይሁን እግዚአብሔርም በመፍራት ይሁን። ከዚያ ውጭ ግን እግዚአብሔር ይሰማናል። ዘወትር ከኛ ጋር ነው እግዚአብሔር። ይህንን ልብ ማለት ያስፈልጋል። በንስሐ ህይወት ውስጥ ልብ ልንላቸው የሚገቡ ነገሮች አሉ። እንግዲህ ንስሐ ከየት ይጀምራል? ከመጸጸት ይጀምራል። የተጸጸቱትን ደግሞ መናገር አለ፣ መናዘዝ አለ። መናዘዝ ብቻ ንስሐ የሚመስለው ሰው አለ። ስንጸጸት እንባን ልናፈስ እንችላለን። ስንናዘዝ እንባን ልናፈስ እንችላለን። የንስሐ ሂደት ነው። ንስሐ ሂደት ነው እንጂ ቅጽበት አይደለም። ድህነት ቅጽበት እንዳልሆነ ሁሉ። ስለዚህ ኃጢአትን ሰርተን ልክ ስንጸጸት የንስሐ ሂደታችን ያኔ ጀመረ። ተጸጽተን ደግሞ ሄደን ካህን ፈልገን እንናዘዛለን። ስንናዘዝ ቀኖና እናገኛለን። ቀኖናችንን ተቀብለን ቀኖናውን እንፈጽማለን። ስንሰግድ፣ ስንመጸውት ቀኖና የተሰጠንን ስንፈጽም ይሄ ሁሉ የንስሐ ሂደት ነው። ከዚያ በስጋው ደግሞ ይደመደማል። ንስሐው አበቃ ማለት አይደለም። ደግሞ ሰውነንና እንወድቃለን። ከዚያ ደግሞ እንነሳለን። እንደውም በተነሳን ቁጥር እንደ ልቤ ይለናል እግዚአብሔር። ልባችን ለሱ ቀረበ ማለት ነው። ዳዊት እንደ ልቤ የተባለው ስላልወደቀ ሳይሆን ወድቆ ስለተነሳ ነው። እና ዋናው ነገር ከሃይማኖት አለመውጣት፣ ከመንገዱ አለመውጣት። መንገዱ ነው ተብሏል። መንገድ ላይ ቢወደቅ ችግር የለውም። ዳገት ላይ፣ ተራራ ላይ፣ ጫካው ሲወደቅ ነው መነሻው የሚጠፋው። መንገድ ላይ ከተወደቀ ችግር የለውም። እየተመረኮዙ እየተነሱ በመንገዱ ላይ ጉዞ ይቀጥላል። የማናውቀው ስፍራ ላይ ስንወድቅ ነው ችግሩ የሚሆነው። ስለዚህ የቀደመችው መንገድ የተባለችውን ሃይማኖትን አለመልቀቅ። ከዚያ ውጭ ግን እግዚአብሔር ሁልጊዜም ከኛ ጋር እንደሆነ ማሰብ ያስፈልጋል። እንግዲህ የንስሐን ሀሳብ ለመጠቅለል ንስሐ ላይፍ ስታይል ነው ብዬሻለሁ። የህይወት ዘመን ጉዞ ነው። የአንድ ጊዜ የተወሰነ ወቅት አይደለም። አንድ አባት 80ዎች ውስጥ ይመስለኛል ሄዶ በመኪና ተጉዘው ወደ ሰሜን እንደው መሸና መኪና ያድራል አይደል? ሲያድር አንድ ከተማ ላይ መዳረሻቸው ላይ ሳይደርሱ ሰው አልጋ ያለበትን ስፍራ ማደሪያ ሲፈልግ በገንዘቡ ከፍሎ ሊያድር ሲሯሯጥ እሳቸው ቤተክርስቲያን ይፈልጉ ነበረ። ምን ነው ሲባሉ ዛሬ በባስ ውስጥ ስመጣ በሐሳቤ ያመላለስኩትን ኃጢአት ሳልናዘዘው እንዴት አድራለሁ አሉ። የገባቸው እንዲህ ናቸው። የህይወት ስታይል ነው። ልክ ምግብ እንደምንመገበው ካህን ፈልገው ይናዘዛሉ። የዕለት ተዕለት ኑሯችን አልፈቅድ ብሎ በሳምንትም በወርም ልናደርገው እንችላለን። ካህንም እጥረት ኖሮ እንደዛ ልናደርግ እንችላለን። ግን ንስሐ ሁልጊዜ ያስፈልገናል። ካህን እስክናገኝ ለራሳችን እየነገርን እየተጸጸን ራሳችንን እየጎሰን ለራሳችን አብዝተን እየሰገድን ከኃጢአት ሀሳቦች ልንርቅ ያስፈልጋል። ስለዚህ ንስሐ የህይወት መንገድ ነው። የህይወት ዘመን ጉዞ ነው። የመጀመሪያው መረዳት ያለብን እሱ ነው።
ሁለተኛ ቀኖና ሲሰጠን ወይም ደግሞ ተጸጽተን አንድ አባት አንድ ነገርን ፈጽሙ ሲሉን አበቃም ጸደቅን ማለት አይደለም። ንስሐ የሚባለው ከዓለማዊውም ይቅርታ የሚለየው በጸሎት ሲደገፍ ነው። በጸሎትና በትጋት ሲደገፍ። በጸሎት ካልተደገፈ እንደ ዓለሙ ይቅርታ ሆነ ማለት እኮ ነው። አንድ ሰው አጥፍቶ አንድ አሸባሪ ተብሎ መንግስቱን ሄዶ ይቅርታ ጠይቆ በል ከዛሬ ጀምሮ እንዲታታደርግ እንዲህ ስላጠፋ ግን እንዲህ ትሆናለህ ተብሎ ይቅርታ ቢደረግለት ተመሳሳይ ነው እኮ አይደለ? የኛ ንስሐ የሚለየው ትጋትና ጸሎት አለ። ለዓላማው ትጋት አለ፣ ጸሎትም ደግሞ አለ። በጸሎት የተደገፈ ነው። ጸልይ፣ ይህንን ሳትጸልይ እንዳተኛ የሚል ትእዛዝ ባይሰጥ እንኳን በጸሎት የተደገፈ ነው። ሶስተኛው ደግሞ በትህትና ላይ የተመሰረተ ነው። ካለ ትህትና የለም። አንድ አባ ሲሶይ የተባሉ አባት ሊሞቱ ሲሉ ፊታቸው በኃይለኛው ያበራ ነበረ እና የከበቧቸው ደቀ መዛሙርት መነኮሳት አባ ፊቶት በጣም እያበራ ነው፣ ምን እያዩ ነው አሏቸው። መላእክት ተሰብስበው ወደ እኔ ሲመጡ እያየው ነው አሉ። ከዚያ እንደውስ እንዲህስ ፊቶ ካበራ መላእክትም ወደ እርሶ ከመጡ በእውነት ንስሐ ሊገቡ እኮ አይገባዎትም፣ እርሶ የበቁ ኖት አሏቸው። እኚህ ፊታቸው ያበራ ነፍሳቸው ከስጋቸው ልትለይ የደረሰች አባት እስከ ዛሬ ድረስ በንስሐ መች ተመላለስኩና እንዲሁም የእውነት ንስሐ እንድገባ አሁን አብዝታችሁ ጸልዩልኝ፣ የእውነት ንስሐ እንዲሆን እስካሁን አላረካቸውም ማለት ነው። በደሉ ታውቃቸዋል። ክርስቲያን ማለት ሲበድል በክርስቶስ ቁስል ላይ እንጨት እንደሰደደ ምስማር መልሶ እንደቸነከረ የሚሰማው ማለት ነው። እንደዛ ይሰማቸዋል። ስለዚህ ለበደል ይቅርታ የለውም እያሉ ይጸጸታሉ። እግዚአብሔር ይቅር ላለው ይቅርታ የለውም ብሎ መጸጸት እሱ ከንቱ ነው። እሱን እያልን አይደለም። ግን በደለኛ ነኝ ማለት ደግሞ ትህትና ነው። ስለዚህ እስከ መጨረሻ ዘመናቸው ነፍሳቸው ከስጋ ልትለይ ድረስ እንኳን ንስሐ አብራቸው ይቆይ ነበረ፣ በንስሐ ይቆዩ ነበር እና የህይወታችን አካል እንጂ የሆነ ጊዜ ላይ የሚመጣ አይደለም። ይህን በደልኩ፣ ይሄ አሁን ንስሐ አለው፣ ይህን አደረግኩ፣ ይህን ንስሐ አለው የምንለው አይደለም። የህይወት ዘመን ጉዟችን ነው። ስለዚህ ከእግዚአብሔር ጋር አንድነታችን የሚረጋገጥበት የምንድንበት የተሰጠን ሀብታችን መሆኑን መረዳት ያስፈልጋል። እግዚአብሔር ታዲያ እንደው የማይሰማን ለምንድን ነው? አሁን ቅድም ያነሳሽውን ጥቅስ አለ። ምን ይላል በመጽሐፈ ምሳሌ ላይ? የእግዚአብሔር ጆሮቹ ለጻድቃን ቅርብ ናቸው ይላል አይደለ? ከኛ ይልቅ የቀረቡ አሉ። ለዚያ እኮ ነው ምልጃ የምንጠቀመው። ስለ እመቤታችን ብለ ስለ ቅዱስ ሚካኤል ንገሩልን እንላለን፣ እንዲያማልዱን እንጸልያለን ወደ እነርሱ። ምክንያቱም እኛ ኃጢአተኞች ነና፣ ድምፃችን በኃጢአት ታፍኗል፣ አንደበታችን በኃጢአት ተዘግቷል። ሰው ምግብ አፍ ውስጥ ኖሮ መናገር አይችልም አይደል? እስኪ እንደው ቢያንስ ሊናገር ቢሞክር እንኳን ስርዓት አይደለም እንለዋለን፣ መጀመሪያ ዋጥ እንለዋለን አይደል? ስለዚህ አፋችን አንደበታችን ውስጥ ኃጢአት ኖሮ እግዚአብሔር የሚለውን ቃል ለመጥራት ራሱ ከባድ ነው እኮ። በእኛ በጭቃዎቹ ለመጠራት ከመፍቀዱ ባለፈ እንደገና በኃጢአት ቦክተን ደግሞ ለመጥራት መድፈሩም ከባድ ነው አይደል? ስለዚህ እንደው አንድ እስኪ ጠቅላይ ሚኒስትር ወይ ፕሬዚዳንት በመንገድ እያለፈ ፈጽሞ ጭቃ በጭቃ የሆነ ወይ ቢላ የያዘ ወይ በትር የያዘ ሊማታ ወይ ደግሞ አይምሮን የሳተ ቢጣራ ጠቅላይ ሚኒስትር እያለ የሚሰማው አለ? የለም። ሱፉን አድርጎ ፕሮቶኮል ጠብቆ ግን ይቀርባል አይደል? ሰው የዛን ጊዜ በክብር ይስተናገዳል። እና እግዚአብሔር አይሰማንም አይደለም። እመቀመቃት ውስጥ ብንዘፈቅ እንኳን የሚሰማን አምላክ ነው ያለው። ነገር ግን ከሃይማኖት ከወጣችሁ፣ በምሰማበት መንገድ ካልመጣችሁ፣ በማያችሁ መንገድ ካልመጣችሁ ከስርዓት ወጣ ሃይማኖቴን ትታችኋል፣ ስለዚህ ከእናንተ ጋር የለሁም ማለት ነው። ለምሳሌ ካህናትን አዕይንተ እግዚአብሔር ካህናት እንላለን። እግዚአብሔር እኛን የሚያይባቸው አይኖች ናቸው ካህናት። ራስን ሂድና ለካህን አሳይ የሚባለው ለዚያ ነው። ኃጢአት ሰርተን በድለን ምን ብለን እግዚአብሔር እኮ አይቶናል። ነገር ግን በምህረት አይኖቹ የሚያየን በካህን ፊት ሄደን ስንናዘዝ፣ በአይኖቹ በካህናት ደግሞ በምህረት ያየናል። እግዚአብሔር የማይገኝበት ስፍራ የለም። ሲኦል አለ፣ ጭፈራ ቤት አለ፣ ሁሉም ቦታ አለ። በሐልዎቱ የማይገኝበት የለም። በረድኤቱ የሚገኝበት ግን ጥቂት ስፍራ ነው። ስለዚህ ተከተለኝ እንለዋለን። ስለሌለ አይደለም የምንሄድበት ቦታ ላይ፣ በረድኤት ግን እንዲከተለን ነው። ይሄኛውም አይሰማም የሚል ከተገለጸ የኛን አካሄድ የኛን አጠራር ነው ማስተካከል እንጂ እርሱን አይደለም። እና በምንም ውስጥ ብንሆን ያዝንልናል። ነፍሴም አትጸየፋችሁም ይላል ኦሪት ዘሌዋውያን ላይ እንደምናገኘው። ነፍሴ ያለው አንድ ሊቅ ሲተረጉመው ክርስቶስን እንደዚያ ብሎ ጠራው። ስለዚህ እንደማይጸየፈን ለማሳየት በተናቀ ስፍራ በበረት ተወልዶ መጣ ልጁ። ስለዚህ ነፍሴም አትጸየፋችሁም ማለት የሚጸየፈን አምላክ አይደለም። በምንም ውስጥ ብንጠራው፣ በምንም በደል ውስጥ ብንሆን ወደ እሱ ስንመለስ እኛን ለመግፋት
ባህሪው እሺ አይለውም፣ አይገፋንም። በምንም ውስጥ ብንሄድ ይቀበለናል። ዋናው እኛ የሚመለስ ልብ ይኑረን ነው። ይቅር የማይባል ኃጢአት አለ? ምናልባት መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለትም ይላልና እግዚአብሔር ይቅር የማይለን የምንሰራው ኃጢአት ይኖር ይሆን? በፍጹም የለም። ከእግዚአብሔር ይሄ በራሱ ትዕቢትም ነው። እኔ የምሰራው ኃጢአት እግዚአብሔር ይቅር አይለውም ማለት የምህረቱ ስፋት ከኔ ኃጢአት ስፋት ያንሳል ማለት ነው። ወይም ደግሞ ከእግዚአብሔር ምህረትና ይቅርታ የሚበልጥ የኃጢአት መጠን የለም። አንድ ሊቅ ሲናገር ምን አለ? አዳም ከተፈጠረ ወይም እቺ ምድር ከተመሰረተች ከሰው ልጅ ፍጥረት ጀምሮ ያሉት ሰዎች እስከ ዓለም መጨረሻ እስከ ክርስቶስ ምጽአት ድረስ የሚኖሩት ሰዎች አሉ አይደል? እኛን ጨምሮ የሁሉም ኃጢአትና ግፍ ቢደመር እንዲህ ወደ ላይ ቢደመር የእግዚአብሔር ምህረቱ ላይ አይደርስም ይላል። ስለዚህ ምህረቱ እንደ ውቅያኖስ የሰፋ እንደ ባህር የጠለቀ ብለን እናነሳዋለን። ዋናው የሚመለስ ልብ ይኑረን እንጂ እግዚአብሔር ይቅር የማይለው ኃጢአት የለም። ታዲያ እንደዛ ከሆነ ለምንድን ነው ኃጢአቱ አይሰረይለትም የሚለውን ቃል በመጽሐፍ ላይ የምናገኘው? ለኃጢአታችን የእግዚአብሔር እንዳሉት መምህር የእግዚአብሔር ቸርነት ከኛ ኃጢአት የሚበዛ ከሆነ ለምንድን ነው የኃጢአት ስርየት የለም፣ መንፈስ ቅዱስን የተሳደበ የኃጢአት ስርየት የለውም የሚለው ቃል እንዴት ተካተተ? እንዴት እንረዳው? እንዲሁ ከዚሁ ጋር ተያይዘው የሚጋጩ የሚመስሉ ሀሳቦች አሉ። ሊቃውንቱ አንዳንዴ በንስሐ የማይታጠብ ኃጢአት የለም ይላሉ። ወንጌሉ ግን በዚህም ዓለም በሚመጣውም ዓለም አይሰረይለትም የሚል የሚማታ የሚመስለን ሀሳብ አለ። እሱን እንግዲህ ቀደም ሲል ስላነሳ ነው የኛ ጉዳይ ዞሮ የኃጢአተኞች አጀንዳ አይደለም። በእኛ ሕሊና ውስጥ እንዴት አድርገን ነው ይሄንን ቅዱሱን ቃል ልንገነዘበው የሚገባው? ይሄን ብቻ ሳይሆን ሌሎች ሀሳቦችን ከዚህ ከነሳ ውጪ ያሉትን መጽሐፍት የሚጋጩ የሚመስለንና በሌሎች አስተምህሮ አይምሯችን የሚቃወስብን ሰዎች እንዲህ አይነቶቹን ግጭት የሚመስሉ የመጽሐፍ ቅዱስ ሀሳቦችን እንዴት ነው መረዳት ያለብን? ጥሩ ነው። አስቀድመን ትርጓሜያቱን ስንገልጽ ያነሳ ነው ይመስለኛል። እነዚህን ሀሳቦች በመጠኑ አንስተናቸዋል። ለምሳሌ ከእግዚአብሔር ጋር ስንኖር በረከትን እናገኛለን። ይህ በረከት በረከተ ስጋ በረከተ ነፍስ ይባላል። በዚህ ምድርም በሰማይም በረከትን እናገኛለን አይደል? ልክ እንደዚያው ደግሞ መንፈስ ቅዱስን የተሳደበ በዚህ ምድርም በሰማይም አይሰረይለትም። በዚህ ምድር መንፈስ ቅዱስ የሚሰጠው ስጦታ በረከት ያጣል፣ መንፈስ ቅዱስን ተሳድቧልና ወይም ደግሞ ከመንፈስ ቅዱስ ርቋልና። በሰማይ ደግሞ የነፍሱን ድህነት ያጣል። ያንን ለመግለጽ ነው። ግን ለምን አይሰረይለትም በሚል ቃል ተገለጸ? ቅድም ያነሳነው ነው። ቀኖናን ከቀኖና ፍዳን ከፍዳ ምን ያህል የገዘፈ መሆኑን ለማሳየት አንድ ቅዱስ ዮሐንስ አፈወርቅ ምን ይላል? ይህንን አይሁድ በጣም እንደውም የሚጠቀመው ቃል ስታበርን ከመሆናቸው የተነሳ ወይም አይምራቸው የተደፈነ በትዕቢት የተሞሉ ከመሆናቸው የተነሳ እያዩ ተአምሩን ነገር ግን ሊወግሩት ይነሳሉ። እያዩት ይክዱታል። ስለዚህ እንዲህ አይነቱ ስርየት የለውም ኃጢአቱ። አምላክ መሆኑን እያወቁ አንዳንዶች በክፋት ተነሳ ይላሉ። እንዳይነሳ ብለው እኮ ነው እንዳይሰርቁት አሉ እንጂ አንዳንዶች ሐዋርያትን አሳበቡ እንጂ ተነስቶ እንዳያዋርደን። እኛ ሐሳባችን ቀድሞ የያዝነው አንዳንዴ በእልህ ሰው ማይሆን ውስጥ ይገባ የለም። አዎ እንደዚያ ብለው በጣም ድፍን ሆነው ልባቸው ደንድኖ ነው ያንን ያደረጉት። ስለዚህ እንዲህ አይነቱ ኃጢአቱ ይቅር አይበልለትም። ግን ደግሞ ለስሙ እኮ እግዚአብሔር ያህዌ እያሉ እኮ ከፊቱ ይቀርባሉ። የኃጢአት ስርየት መስዋዕት ያቀርባሉ። ብዙ አይነት መስዋዕት ያቀርባሉ። እንዴት ነው ኃጢአቱ ይቅር የሚባልለት? ራሱን አምላክን ገፍቶ ሰቅሎ እንዳይነሳ ብሎ በይቅርታ ከመመለስ ይልቅ እንዲህ እየገፋ እንዴት ይመጣል? አንድ ሌላ ምዕራባዊ ሊቅ ደግሞ ምን አለ? የሃይማኖት ማለት ነው ሰው ይቅርታን የሚያገኘው በንስሐ መንገድ ነው። የንስሐ መንገድንና ንስሐ የሚገኝባትን ቤተክርስቲያንን ገፍቶ ትቶ በሌላ መንገድ ቢሄድ ለኃጢአት ይቅርታን የሚያገኝ አይደለም። ስለዚህ ከመንገዱ ከተወጣ ኃጢአት አይሰረይም ይታወቃል። ሁለት ዘማውያን ሊኖሩ ይችላሉ። አንዱ ዘማዊ በንስሐ መንገድ ይቅር በለኝ ብሎ ይመለሳል። አንዱ ደግሞ ተጸጽቶ ግን ደግሞ በክርስትና ሳይሆን እንዲሁ ዝም ብሎ ቢያልፍ ኃጢአቱ ይቅር አይባልለትም። መጸጸቱ ዋጋ አለው። ነገር ግን ደግሞ እንደዚያኛው አይደለም።
ተጸጽቶ ቀኖና ፈጽሞ ወደ እግዚአብሔር ተመልሶ ነው መሆን ያለበት። የተጸጸተው ምናልባት ከሰብአዊነት አንጻር ቢሆንስ ከሞራል አንጻር ቢሆንስ ህሊናችን ልቡናችን በራሱ የእግዚአብሔርን ሐልዎት የሚያስረዳ አይደለ? ይወቅሰናል መጥፎ ስራ ስንሰራ። ስለዚህ የሚያስተምረን የሚነግረን እንፈልጋለን እና እንደዚያ ማለት ነው። በዋናነት ግን እግዚአብሔርን ትቶ ንስሐ የለም ነው። እግዚአብሔር አያስፈልገኝም ብሎ ክዶ አምላክ አይደለም ብሎ ክዶ ወልድንም መንፈስ ቅዱስንም አብንም ወይም ደግሞ በአንድነቱ እግዚአብሔርን ትቶ ንስሐ የለም። ቤተ ክርስቲያን የምትምረውን ዶግማዋን ትምህርቷን ትቶ ንስሐ የለም ለማለት የተቀመጠ ነው እና አንድ መገንዘብ ያለብን ነገር ምንድነው? ቃል በጣም ደካማ ነው። ሌላ ቃል ስለሌለ ነው። አሁን ይህን የሚገልጸው መንፈስ ቅዱስን መስደብ ኃጢአቱን አይሰረይለትም ብሎ ከማጉላት በቀር ምን ብለሽ ትገልጫዋለሽ? ሌላ ቃል ስላጣን በዚህ ቃል እንገልጸዋለን። መጽሐፍ በዚህ ቃል ገልጾታል። ጎርጎርዮስ ዘኑሲስ ምን ይላል? አብ ወልድ መንፈስ ቅዱስ የሚሉት ቃላት እንኳን አብ ወልድ መንፈስ ቅዱስን የሚወክሉ እንዳይመስላችሁ። አብ ማለት አብ ከሚለው ቃል በላይ ነው። ግን በምን እንግለጸው? ሌላ ምሳሌ የለንም፣ ሌላ መግለጫ የለንም። ስለዚህ አብ እንለዋለን፣ አባት እንለዋለን፣ ወልድን ወልድ እንላለን፣ መንፈስ ቅዱስን መንፈስ ቅዱስ እንላለን እንጂ ሐሳቡን የሚገልጥልን ሌላ ብንኖር እንጠቀመው ነበረ። ለዚያ እኮ ነው እንግሊዘኛው ላይ ጎድ ከሚለው የኛ እግዚአብሔር የተሻለ ይመስላል። ምክንያቱም ሶስትነትንም ያሳያል በውስጡ እግዚአብሔር ብሎ ይፈቱታል አይደል? ከቋንቋ ቋንቋ እንኳን የተለያየ ይሆናል እና ለማለት የፈለኩት የሚወለድ የሚያድግ የሚሞት ነው ቋንቋ አይደል? ፋይናይት ነው ማለት ነው። እግዚአብሔር ደግሞ ኢንፋይናይት ነው። ፋይናይት በሆነ ቋንቋ ኢንፋይናይት የሆነ ነገር እግዚአብሔርን መግለጽ አይቻልም። ስለዚህ እንዲህ አይነት ነገሮች ሲገለጹ ጎርጎርዮስ ዘኑሲስ ምን አለ? ለማብራራት የምንሞክረው ሁሉ ስህተት ነው አለ። ስለ እግዚአብሔር የምንናገረው ይሄ አንድም ሶስትም ብለን ይሁን ምንም የምንናገረው አለ አይደለ? ትምህርት እርሱ በራሱ እኮ እንደው ሌላ ምርጫ ስላጣን ነው የምንናገረው እንጂ ማብራሪያችን በራሱ ክህደት ነው። ከማብራሪያችን በላይ ነው እርሱ። ደግሞ የሚሰማውን ሰው በዚህ ማብራሪያ ብቻ ብንቆልፈውሳ ብንይዘውስ ከዚያ በላይ ነው ሰማያዊ ነገር ስንደርስ ነው የሚገለጥልን ስናየው ነው። እና በዚህ በሚያልፈው ዓለም ባህል የማያልፈውን ዓለም ምስጢር ለመግለጽ መሞከሩ በራሱ ስህተት ውስጥ ይገልጣል። ግን እንዲህ ብሎ ደግሞ አላቆመም። አብ ወልድ መንፈስ ቅዱስ እያለ ከቀጰዶቅያ አባቶች አንዱ ነው በዝርዝር ሲያስተምር ነበረ። አላቆመም እንዲህ ብሎ እና የቃል ድክመት የማብራሪያ ድክመት ልክ ቅዱስ ጳውሎስ ሰማየ ሰማያት ሄዶ ሲመጣ ለማብራራት ቸገረው። አልገለጸውም። ያንን ነገር በዝምታ አለፈ። ሌሎችም እንዲሁ ነው ያደረጉት። እንዴት ብለን እንገልጿለን? እንዴት ብለን እንተረጉማለን? ለዚያ ነው ምሳሌ የሚመስለውን ነገር አያክልም፣ ሕጸጽ አለበት ያንሳል የሚባለው እና ኃጢአት አይሰረይለትም ከማለት በቀር መንፈስ ቅዱስን የሰደበውን ወይም ወልድን አምላክነቱን እያወቀ አምላክ አይደለም ብሎ በድፍረት የተናገረውን ዛሬም እኮ አለ አይደል? ታላቅ ወንድሜ ነው አይደል? እንዲያለ እንደ ባልንጀራ እንደው ፍቅሩ እንዳለ ሆኖ ግን እንደ ባልንጀራ እንደ ተራ ሰው ማንሳት እንደ ሩቅ ብእሲ ማንሳት በደል ነው በራሱ። ሩቅ ብእሲ አድርጎ ወልድን የሚያነሳ አፉን በወልድ ላይ ያናቀቀ የተሳደበ ነው። ምክንያቱም አብ መስክሯል፣ የምወልደው ልጄ ብሏል። መንፈስ ቅዱስ በራሱ አልፏል። ከሶስቱ አካላት አንዱ አካል ነው እና ይሄንን እያወቀ መጽሐፍ እየገለጸለት አበው አስተምረውት እስከ ዛሬ ድረስ የቆየውን ነገር ክዶ እንደ ተራ ሰው የሚቆጥረው እግዚአብሔር እንዳልሆነ የሚያምን ከሆነ ተሳደበ ማለት ነው ወልድን። ለወልድ ምን ዝቅታ አለ እስኪያስቢው? ራሱን ባዶ አደረገ እኮ ነው። ሰው ሲሆን ፍጡሩን ሲሆን እኮ ራሱን ባዶ አደረገ ተብሎን የተጻፈው አይደለ? ከዚህ በላይ መዋረድ የለም። ተዋርዶ እኮ ነው ስለኛ ያለፈ። በእኛ እየተተፋበት እየተገረፈ በአንድ ቃል ሁሉንም ሊያጠፋ የሚችል አምላክ ዝቅ አለ። እንደዚያ ሆኖ ዝቅ ኮንደሴንድ አደረገ ይሉታል። ዝቅ አለ እና የሚደንቅ ነው ይሄ ዝቅ ማለቱ። ይሄንን ትህትናውን ማድነቅ ሲገባ ግን በዝቅታው መጠን አንስቶት ስላለቀሰ አልቃሻ፣ ስለሞተ ሟች፣ ሰው ስለሆነ ሩቅ ብእሲ የሚለው ሰው ተሳደበው ወልድን። ስለ ፍቅሩ ያደረገለት ተሳደበው እና ከዚህ አንጻር የተነገረ ነው እንጂ የማይሰረይ ኃጢአት የለም በቤተ ክርስቲያን። ምንም ብንበድል ወደ እግዚአብሔር ስንሄድ እግዚአብሔር እኛን ለመቀበል እጁ ሁሌም ሰፊ ነው። መልካም። እንደ ማጠቃለያ እንደው ከጥያቄው መንፈስ ሳንወጣ መጽሐፍት እንዴት እንረዳቸው? እንዲህ የሚጋጩ የሚመስሉን እንደው በጠቅላላው እንዴት ነው መረዳት ያለብን በሚለው እናጠቃልላለን። እንደ ኢትዮጵያዊ ጃንደረባ እንረዳቸው ነው። እንዴት ማለት?
እያነበበ ፊልጶስ መጣ። የምታነበውን ታውቀዋለህን ሲለው የሚተረጉምልኝ የሚያስተምረኝ ሳይኖር እንዴት አውቃለሁ አለ። የሚተረጉምልን የሚያስተምረን ሳይኖር ልንረዳ አንችልም። እንኳን እኛ ይቅርና የተረጎሙልን የጥንት አባቶች ራሱ እስከተገለጸላቸው ድረስ ብቻ ነው ያንን ያደረጉት። ደግሞ ማያውቁት ይኖራል። ዘመን ይፍታው ብለው ደግሞ ያስቀመጡት ይኖራል። አንድ ሊቅ በዘመኑ አባ ፖምቦ ነበሩ እና በጣም ሊቅ ነው ይሄ ሊቅ። መጽሐፍትን ይተረጉማል። አንድ ምስጢር ሲሰወርበት በጊዜው ለነበሩት ለአባ ፖምቦ መልእክት ይልካል። እኔ በከተማ ከምኖረው ይልቅ እሳቸው በገዳም የሚኖሩት ይሻላሉ ብሎ መልእክት ይልካል እና ሲልኩ ዝም ካሉት ሁለተኛ ይልካል። ከመለሱለት መለሱ። ሶስተኛ ይልካል። ሶስተኛውን ዝም ካሉት መልሶ አይልክም። ይሄ ምስጢር ለእኔ አልተፈቀደም ብሎ ያልፋል። እንዲህ አይነት ነገሮች መጽሐፍ ቅዱስ ላይ ብቻ ሳይሆን ገድላት ላይም ሌላ ቦታ ይገጥሙናል። እንዲህ ሲገጥሙን ታዲያ በራሳችን አመክንዮ ተረጎምን ማለት በደልን ማለት ነው። እኔ እንዲህ ይመስለኛል፣ ወይም ደግሞ ይሄኛው ሐሳብ ግን የኛ አባቶች ተሳስተው ያስቀመጡት ይመስለኛል የሚል ትርጓሜን ሰጥቶ ለጊዜው ሎጂክ ማለፊያ መጠቀም ማለት በደል ነው። መጸለይ ነው። እኔ አላውቅም ስለዚህ ብሎ መጸለይ ወደ እግዚአብሔር። ከፈለገ እግዚአብሔር ይነግረናል፣ ካልፈለገ ኑሯችንን እንቀጥላለን። እውነትን ይዘናል፣ ሃይማኖትን ይዘናል። የሚያግደን ነገር የለም። ሁሉንም ማወቅም አንችልም። ደግሞ ከእውቀት ከፍለን ነው ልናውቅ የምንችለው። ያን ጊዜ ግን እኛ ራሳችን እንደታወቅ እናውቃለን። ቅዱስ ጳውሎስ ያን አይደል ያለው? አሁን ከእውቀት ከፍዬ አውቃለሁ አለ። ከፍለን ነው ልናውቅ የምንችለው። ሁሉን ልናውቅ አንችልም። በእኛ ኤክስፔሪየንስ ስር እናሳንሳት ማለት ደግሞ በጣም በእውነት በደል ነው። ለምን መሰለሽ? ክርስትና ለዓለም ነው የመጣው፣ ቤዛ ኩሉ ዓለም ተብሏል። ግን በዓለምም ይወሰን አይደለም። የሰማይም ሕይወታችን ክርስትና ነው አይደል? ወደ ሰማይ ይዘው የምንሄደው ነው። እኛ ኤክስፔሪየንሳችንን እስኪዩ። ለምሳሌ አዲስ አበባ ተወልዶ ያደገ ስለ አዲስ አበባ ያውቃል። ሐመር ተወልዶ ያደገ ስለ ሐመር ያውቃል። አንድ ነገር ብሰጫቸው ከኤክስፔሪየንሳቸው አንጻር ይተረጉሙታል። ለዚያ ማህበረሰብ ታቡ የሆነው ለእኛ ላይሆን ይችላል አይደለ? ስለዚህ በየባህላችን የምንተረጉም በጣም አስቸጋሪ ይሆናል። በጣም ከባድ ይሆናል እና የቻልነውን አበው እንዲተረጉሙልን፣ ከዚያ ባለፈ ደግሞ ጸልየን መተው። ሁሉን እንድናውቅ አልተፈቀደልንም፣ ወይም ደግሞ ሁሉን እንድናውቅ ግድ አይደለም። ለመዳን ግድ አይደለም እና ለመዳን አስፈላጊ የሆነውን እውቀት ብቻ መያዝ በቂ ነው። ለመዳን አስፈላጊ የሆነውን ከያዝን ሌላውን እግዚአብሔር ያውቃል ብሎ ማለፍ ትህትና ነው። ይሄ በራሱ ትህትና የምንማርበትም። ለምሳሌ አንድ መጽሐፍ ላይ እንደው ሐመር ብዬሻለሁ አይደለም? ልጥቀሰውና ደራሲ ፍቅረ ማርቆስ ደስታ የተባለ ደራሲ ከቡስካ በስተጀርባ የሚለው መጽሐፍ ላይ ቀንድ ይላል። የወንድ ልጅን ብልት ሲጠራ ሐና ቀንዴ ከፍ ከፍ አለ ትላለች። ኢዮብም ቀንዴ ብሎ ጠራ። መዝሙረኛው ዳዊትም መዝሙር ላይ ቀንዴ ብሎ ተናገረ። ቀንድ አላቸው ማለት ነው እነዚህ ሰዎች። እሺ እንደው እነሱስ ወንዶች ሆነው ነው? በዚያ አይነት አስተሳሰብ በዚያ መጽሐፍ ሐሳቤ ውስጥ ያሉትን ነው መጠቅስልሽ። ሐና ምኗን ነው ቀንዴ ያለችው? ከባድ ነው ለመፍታት አይደል? ስለዚህ የአንድ ማህበረሰብ ባህል ውስጥ መክተት ሃይማኖታዊ ሐሳብን እንዲህ አይነት ስህተት ውስጥ ይዳርጋል። ማለት ያለብን እንዴት ተጻፈ፣ እንዴት ሆነ፣ እንደዚህ ብለን ሄደን እስከ መጨረሻው አጥንተን በሰውኛ ካልተገለጸ መጸለይ፣ ካልተገለጸ መተው ግድ አይደለም። ያንን ማወቅ እና ቀንድ ማለት እንደው ስላነሳ ነው ስልጣን ማለት ነው። ቀንዴ ከፍ ከፍ አለ፣ ስልጣኔ ክብሬ ከፍ አለ ማለቷ ነው። ሳሙኤልን ትወልጃለች ስትባል ስትወልድ ነው እንደዚያ ያለችው። ተዋርጄ ነበረ፣ አሁን ግን ቀንዴ ከፍ ከፍ አለ፣ ስልጣኔ ከፍ ከፍ አለ ብላ መናገሯ ነው። ዳዊትም ኢዮብም ያንን መናገራቸው ለተመሳሳይ ሪዝን ነው። እና ይህንን ለመተርጎም ግን ያንን ባህል መረዳት ያስፈልጋል። ያንን የዕብራውያን አጻጻፍን መረዳት ያስፈልጋል። እንዴት ተጻፈ? ፊሎሎጂ የሚባለው የጥናት መስክ በጣም አስፈላጊ የሚሆነው ለዚያ ነው። ጥንታዊ መዛግብት ጥናት የሚያስፈልገው ለዚያ ነው። ከዛ ውጪ አሁን በመጽሐፍ ቅዱስ ለምሳሌ ጥያቄ ከተነሳ የብሉይ ኪዳን አረማይክና ዕብራይስጥ ተጽፏል። የአዲስ ኪዳን ደግሞ ግሪክና ሮማይስጥ ነው የተጻፉት። ስለዚህ እነዚያን ቋንቋዎች ማጥናት ያስፈልጋል። ከግሪክም ደግሞ አሁን ግሪክ 3 አይነት አለ። ክላሲክ ግሪክ አለ፣ ኮይኔ ግሪክ አለ፣ ሞደርን ግሪክ አለ። ክላሲክ ግሪክ የጥንቱ ነው። ክርስቶስ በነበረበት ጊዜ የነበረው ግሪክ ኮይኔ ግሪክ ይባላል። አሁን ያለው ግሪክ ደግሞ ሞደርን ግሪክ ይባላል። ሞደርን ግሪክን አጥንቶ የሚናገር ሰው ትርጉም የለውም፣ መጽሐፍ ቅዱስን ላይረዳ ይችላል። ኮይኔ ግሪክን ማጥናት አለበት። በእኛ መጽሐፍትም እንዲህ አይነት አሉ። ለምሳሌ ባለጌ ማለት ዛሬ ስድብ ነው አይደል? ባለጌ ማለት ግን ያኔ ስልጣን ነው በጥንት ዘመን።
ባለጌ እቴጌ እንላለን አይደል? ጌ የሚለው ስልጣን ነው እና ባለጌ ከእቴጌዎች ጋር የሚሆን ከባለስልጣናት ጋር የሚሆን ማለት ነው እና ከዘመን ዘመን ከቦታ ቦታ ትርጉሙ የተለያየ ነው ቃል እና በጣም ደካማ የሆነው የኛ ኤክስፔሪየንስ የኛ ልማድ የኛ ሎጂክ በጣም ደካማ የሚሆነው ከዚህ አንፃር ነው። መጽሐፍ ቅዱስ ግን ዘላለማዊ እውነት ነው። ዘላለማዊ እውነትን በጊዜያዊ መግለጫ እንዲህ ነው ብቻ ብለን ገልጸ ነው የምናበቃው አይደለም። መምህር እጅግ በጣም አድርገን እናመሰግናለን። ስለዚህ መጽሐፍትን ስናነብ አውዳቸው ለምን ተነገሩ፣ መቼ ተነገሩ፣ እንዴት ተነገሩ የሚለውን በደንብ አድርገን እንድናጤንና ከዚህ በኋላም ላለው ህይወታችን በዚህ መንገድ እንድንጓዝ ጥሩ ጥቆማና ትምህርት ነው የሰጡን። እጅግ በጣም አድርገን እናመሰግናለን። አመሰግናለሁ። ተመልካቾቻችን በዛሬ የጸበል ጸዲቅ ዝግጅታችን ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። የሰንበት ሙያ መርሃ ግብራችን በዚህ ተጠናቀቀ። ግብረ ሐዋርያትና በሌሎች ቋንቋዎች የሚቀርቡ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ